ተናስተልን ተመልካቾች እንዴት አምሽታችኋል? ለኢቲቪ 57 ወደ ያዝናቸው የስፖርት ዜናዎቻችን አልፈናል። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። ኢትዮጵያ በአፍሪካ ወጣቶች ኦሎምፒክ ጨዋታ ዛሬ ተጨማሪ 2 የወርቅ ሜዳሊያዎችን አገኘች። በአንጎላ ሉዋንዳ የተካሄደ በሚገኘው አራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ ዛሬ የአትሌቲክስ ውድድሮች ሲጀመሩ በ3000 ሜትር ሴቶች ኢትዮጵያ በኤልሳቤት አማራ አማካኝነት የወርቅ ሜዳሊያን አግኝታለች። በዚህ ርቀት የኬንያና የዩጋንዳ አትሌቶች ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። ዛሬ በተደረገው የ1500 ሜትር ወንዶች ፍጻሜ ኢትዮጵያ በተጨማሪነት የብር ሜዳሊያን ማሸነፍ ችላለች። በሌላ በኩል ዛሬ በተደረገው የብስክሌት የግል ሰዓት ሙከራ ውድድር ማህደር ደስታ ለኢትዮጵያ የወርቅ ሜዳሊያን አስገኝታለች። በሴቶቹ በመጀመሪያው ቀን የቡድን ኮሮና ውድድር ኢትዮጵያ የወርቅ ሜዳሊያን አሸናፊ መሆኗ የሚታወስ ሲሆን በአንጎላ ቆይታ እስካሁን ሀገራችን 3 የወርቅ 1 የብርና 1 የነሐስ ሜዳሊያዎችን ማሳካት እንችላለች። የኢትዮጵያ ዋንጫ 3ኛ ዙር ጨዋታዎች ከነገ ጀምሮ ይደረጋሉ። የውድድሩ 3ኛ ዙር ጨዋታዎች የፊታችን ቅዳሜ ሲጀመሩ መቻል ከድሬዳዋ፣ ኢትዮጵያ መድን ከቢሾፍቱ ከተማ፣ ባህር ዳር ከተማ ከቦዲቲ ከተማ እንዲሁም አቃቂ ቃሊቲ ክፍለ ከተማ ከነጌሌ አርሲ ጋር ይጫወታሉ። መርሃ ግብሩ እሁድም ቀጥሎ ሲደረግ ሲዳማ ቡና ከአርባ ምንጭ ከተማና ወልዋሎ አዲግራት ዩኒቨርሲቲ ከንብ ጋር ይገናኛሉ። ሰኞ በሚደረገው ጠባቂ ጨዋታ ኢትዮጵያ ቡና ከመቀለ ሰባ እንደርታ ጋር ይጫወታሉ። በኢትዮጵያ ሴቶች ፕሪሚየር ሊግ የ12ኛ ሳምንት የመጀመሪያ ቀን ጨዋታዎች ሲዳማ ቡና ባህር ዳር ከተማና ሸገር ከተማ አሸነፉ። በአበበ ቢቂላ ስታዲየም በደረጉ ጨዋታዎች ቀን 9 ሰዓት ላይ ሸገር ከተማ ይርጋ ጨፌ ቡናን 2-0 በማሸነፍ ደረጃውን አሻሽሏል። አይናለም አለማየሁና ሰናይት ኡራጎ የአሸናፊነት ግቦችን ሲያስቆጥሩ ሸገር ከተማ ነጥቡን 24 በማድረስ 4ኛ ደረጃ ላይ ተቀምጧል። ዛሬ በደረገው የላኛው ጨዋታ ሲዳማ ቡና አርባ ምንጭ ከተማን 1-0 ሲያሸንፍ አረጋሽ ጸጋ በራሷ መረብ ላይ ብቸኛዋን ግብ አስቆጥራለች። አሰልጣኝ ሰርካዲስ እውነቱን ካሰናበተ በኋላ ዛሬ ጨዋታውን ያደረገው ባህር ዳር ከተማ ልደታ ክፍለ ከተማን በ10 ይርጋ ግብ 1-0 በሆነ ተመሳሳይ ውጤት በማሸነፍ በ7 ነጥብ ከወራጅ ቀጠና ወጥቷል። ነገ በሊጉ 2 ጨዋታዎች ሲደረጉ ጠዋት 4 ሰዓት ላይ ቦሌ ክፍለ ከተማ ከሐዋሳ ከተማ እንዲሁም ቀን 7 ሰዓት ላይ አዲስ አበባ ከተማ ከመቻል ጋር ይጫወታሉ። 30 ነጥቦችን የሰበሰበው ኢትዮ ኤሌክትሪክ የኢትዮጵያ ሴቶች ፕሪሚየር ሊግን እየመራ ይገኛል። በዩጋንዳ በተደረገው የፓን አፍሪካ የትምህርት ቤቶች ውድድር መሳተፋቸው ልምድ እንዲያገኙ እንዳስቻላቸው ተሳታፊዎች ተናገሩ። ትምህርት ቤቶች የተተኪ ስፖርተኞች መገኛ በመሆናቸው በትኩረት ሊሰራ እንደሚገባም ተመላክቷል። ሀና ታሪኩ በዩጋንዳ አዘጋጅነት በተካሄደው የምስራቅና መካከለኛ አፍሪካ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር ኢትዮጵያ በመለያ ምት በወንዶች በዩጋንዳ በሴቶች ደግሞ በታንዛኒያ ተሸንፋ 2ኛ ደረጃን ይዛ ማጠናቀቋ ይታወሳል። 8 ሀገራት በተሳተፉበት በዚህ ውድድር የተሻለ ልምድ የተገኘበት እንደነበር የውድድሩ ተሳታፊዎች ይናገራሉ። ውድድሩ ጥሩ ነው፣ ከሞላ ጎደል ብዙ ልምዶች የተገኙበት፣ በጣም ብዙ አይነት እውቀቶችንም ያገኘንበት፣ ልጆችም ደግሞ ሀገርን ወክሎ የመሄድ ስሜትን ያዩበት የትምህርት ቤቶቹ የሚደረጉ ውድድሮች ፖቴንሻል ያላቸው ልጆች፣ ስኪል ያላቸው ልጆች፣ አቅም ያላቸው ልጆች ነገቷ ኢትዮጵያ ብሔራዊ ቡድን ማሊያ ለባሾችን የምናገኝበት ነው ብዬ አስባለሁና አሰልጣኞችም የኢትዮጵያ እግር ኳስ ፌዴሬሽንም የክልል እግር ኳስ ፌዴሬሽኖችም የከተማ እግር ኳስ ፌዴሬሽኖችም እነዚህ ፖቴንሻል ኤሪያዎችን ለይተው ትኩረት አድርገው በነዛ ትምህርት ቤቶች ላይ ጠንካራ ውድድር ቢያደርጉ ለሀገርም ለሕዝብም ጠቃሚ የሆኑ ታዳጊ ስፖርተኞችን ማፍለቅ ይቻላል ብዬ አስባለሁ። እዛም ሄደን ብዙ ልምዶች የቀሰምንበት ነው። ያለንንም ከነሱ በምን እንደምንሻልና ከነሱ በምን እንደምናሳየንበት ትምህርት ቤት ተማሪ ይወጣል። ትምህርት ቤት ትምህርት ብቻ ሳይሆን የተለያዩ ተስጧችን የምንወጣበት ነውና እኛም ተማሪዎች ነን። ይኸው እኛ ምሳሌዎች መሆን እንችላለን። ከትምህርት ቤቶች የተለያዩ ተሰጦች እንደሚወጡ እኛ ምሳሌዎች መሆን እንችላለን። በውድድሩም ኢትዮጵያን በመወከል ከእግር ኳስ ቡድኑ ባሻገር 2 ወጣት ዳኞች ተሳትፈዋል። በመድረኩ መሳተፋቸው ትልቅ እድል መሆኑን ከኢቲቪ ስፖርት ጋር በነበራቸው ቆይታም ተናግረዋል። የዩጋንዳ ከተማ ላይ ከብዙ ሀገራት የመጡ ዳኞች አሉ፣ በሴትም በወንዶችም እና ለኛ በጣም ትልቅ እድል ነው። ምክንያቱም ከየሀገሩ የመጡ ዳኞች ናቸው። ብዙ አይነት ፕራክቲስ አለ። ስለዚህ ብዙ ነገር እንማርበታለን፣ ብዙ ልምድ እንወስድበታለን። አሁን የሰራ ነው በቂ እንዳልሆነ የተረዳ ነው። ከዚህ በላይ ጠንክረን መስራት እንዳለብንና የወደፊቷን ኢትዮጵያ በዓለም ደረጃ በአፍሪካ ደረጃ የማስጠራት እቅዱን ያለን ከእግዚአብሔር ጋር ይህም እንደሚሳካ እርግጠኛ ነኝ። ያው በጣም መስራት እንዳለብን ግን በጣም ተምሬያለሁ።
15 አንደር 17 ላይ ታች ትምህርት ቤት ላይ ኮርሶቹ ትምህርቶቹ ቢሰጡና ከታች ከታዳጊዎች ላይ ስልጠናው ተሰጥቶ የተለያዩ ውድድሮች ላይ ዳኞች የሚሰሩት ዳኞች ከታች የመጡ ልጆች ቢሆኑ ይበልጥ ዳኝነት ላይ ይበልጥ ብዙ ታዳጊ ዳኞችን ማፍራት ይቻላል ብዬ አስባለሁ በወንዱም በሴቱም ማለት ነው። በዘንድሮ የፓን አፍሪካ ትምህርት ቤቶች ውድድር ኢትዮጵያን በመወከል 2 የኦሮሚያ ክልል ትምህርት ቤቶች ተሳትፈዋል። በመድረኩም የተመዘገበው ውጤት የተሻለ እንደሆነና በክልሉም ተተኪ ስፖርተኞችን ለማፍራት ከትምህርት ቢሮ ጋር በጋራ እየሰሩ መሆኑን የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ሮዛ ቢያ ተናግረዋል። ተማሪዎች ከትምህርታቸው ጎን ለጎን የስፖርቱንም ስራ አጥብቀው እንዲከተሉና በስፖርት ራሳቸውን እንዲያበቁ ንቁ እንዲሆኑ ፕላስ ደግሞ ለትልልቅ ጌሞች የሚታጩበት ቦታ ነው። ስለዚህ እዛ ጋር አብረን እየሰራን ያለ ነው። እንደ ሀገርም ከኛ ክልል የተውጣጡ ከ2 ትምህርት ቤቶች የወጡ ልጆች ናቸው። በሴትም ከአዳማ ከተማ ከአንድ ትምህርት ቤት ነው። በወንዶች ደግሞ የአሰላ ነው። ሀገራቸውን ወክለው ኢትዮጵያን ወክለው ሄደው ለ5ኛው ዞን የፓን አፍሪካ ውድድር የተሳተፉት በጣም ጥሩ የሚባሉ ልጆች በጣም ተወዳዳሪ የሆኑ ልጆች ናቸው የተገኙት እና በዚህ በደንብ መስራት ያስፈልጋል ማለት ነው። ይሄን ደግሞ በትምህርት ቤቶች ላይ ያሉ ህጻናትን ሳይንቲፊክ የሆነ ስልጠና እንዲያገኙ ለማስቻል ትምህርት ቤቶች ምቹ ቦታዎች ናቸው ብዬ ነው ማስበው። እዛ ላይ የኦሮሚያ ትምህርት ቢሮ ጋር ሆነን የኛ ቢሮ የወጣቶችና ስፖርት ቢሮ በጋራ እየሰራን ያለነው ስራ አለ። ትምህርት ቤቶች የታዳጊ ስፖርተኞች መነሻ መሆናቸውን የሚናገሩት ደግሞ የኦሮሚያ ትምህርት ቢሮ ምክትል ኃላፊ ገላና ወልደ ሚካኤል ናቸው። ስፖርተኛም መውጣት ያለበት ከትምህርት ቤት ነው። ሰው በህፃንነቱ በልጅነቱ ሰውነቱ እንደ ልቡ በሚታዘዝበት ሰዓት ስፖርት ካላዳበረ በስተቀር ውጤት ሊያመጣ አይችልም። ስለዚህ የኛ እምነት ትምህርት ቤት የስፖርተኞች እና የስፖርት ምንጭና መነሻ ነው ብለን ነው የምናስበው። ስለዚህ አቅማችን በፈቀደ መጠን በትምህርት ቤቶች ውስጥ ስፖርት እንዲዳብርና እንዲስፋፋ ማድረግ ነው ማለት ነው እና ይሄም የዛ አንዱ ውጤት ነው። የምሽት ዜናዎቻችን ይቀጥላሉ። በአፍሪካ ዋንጫ በርካታ ከዋክብት ራሳቸውን አስተዋውቀዋል። በመድረኩ ታሪክ ደግሞ ባስቆጠሯቸው ግቦች የምንጊዜም ከፍተኛ ግብ አግቢዎች ተርታ ላይ ስማቸው ሰፍሯል። በአፍሪካ እግር ኳስ ታሪክ ስሙ የገዘፈው ኢትዮጵያው መንግስቱ ወርቁ በዚህ ዝርዝር ውስጥ ሲገኝ የካሜሮን ውጤታማው የቀድሞ አጥቂ ሳሙኤል ኤቶ ከፊት ተቀምጧል። ምህረት ተስፋዬ ተጨማሪ አላት። በአፍሪካ ግዙፉና ተወዳጁ መድረክ የአፍሪካ ዋንጫ በርካታ ትዕይንቶች ተስተውለዋል። ከብሔራዊ ቡድኖች አስደናቂ ገድል እስከ ድራማዊ ፍጻሜዎች የደጋፊዎችን አፍ ያስጫኑ ጮቤ ያስረገጡ ግቦች በእንቁ የአፍሪካ ልጆቿ ምታታዊ እግሮች ከመረብ አርፈዋል። የአፍሪካ እግር ኳስና ኢትዮጵያ አይነጣጠሉም። ለአፍሪካ እግር ኳስ መሰረት ከሆኑ ተርታ ኢትዮጵያ ከፊት ትቀመጣለች። በመድረኩ ባትመላለስም በአፍሪካ እግር ኳስ እንቁ የሆነውና ድፍን አፍሪካ የሚያወሳው መንግስቱ ወርቁ በአፍሪካ እግር ኳስ ታሪክ የኢትዮጵያን ስም እንዲሰፍር አስችሏል። የታሪካዊው የቀድሞ ተጫዋች መንግስቱ ወርቁ ምታታዊ እግሮች በርካታ ግቦችን በመድረኩ የምንጊዜም ግብ አስቆጣሪዎች ተርታ እንዲቀመጥ አስችሏል። የታሪካዊው የቀድሞ ተጫዋች መንግስቱ ወርቁ ምታታዊ እግሮች በመድረኩ የምንጊዜም ግብ አስቆጣሪዎች ተርታ እንዲቀመጥ አስችሎታል። ኢትዮጵያና አፍሪካ ዋንጫ በአንድ ላይ ሲነሱ የሚነሳለት ትልቁ ስኬት የ1954 ዓ.ም የአፍሪካ ዋንጫ ሲሆን በዚሁ መድረክ ኢትዮጵያዊ ታሪካዊ ተጫዋች በፍጻሜው 2 ግቦችን አስቆጥሯል። ኢትዮጵያን በመድረኩ ከተጫዋችነት አልፎ በአሰልጣኝነት የወከለው መንግስቱ ወርቁ የአፍሪካ ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪው ዝርዝር ሲፈተሽ 10 ግቦችን ካስቆጠሩ ተርታ ተቀምጧል። የኳስ ዶክተሩ 11 ግቦችን አስቆጥረው ከፊቱ ከተቀመጡት ከነ ሆሳም ሀሰን፣ ዲዴ ድሮግባ፣ ፓትሪክ ቦማ በኋላ በ10 ግቦች ተከታዩ ደረጃዎች ውስጥ ተቀምጧል። የመድረኩ የምንጊዜም ከፍተኛ ግብ አስቆጣሪ ሆኖ ከፊት የተቀመጠው ካሜሩናዊው የቀድሞ ግብ አዳኝ ሳሙኤል ኤቶ ነው። ታሪካዊ ተጫዋች በተለያዩ የአፍሪካ ዋንጫዎች ቁልፍ ሰው ነበር። ካሜሩን በ2000 የአፍሪካ ዋንጫ ፍጻሜ ናይጄሪያን ስታሸንፍ በ2002 ደግሞ ሴኔጋልን አሸንፈው ዋንጫውን ሲያነሱ የስብስቡ አካል ነበር። በ2006 እንዲሁም በ2008 ዋንጫውን ከፍ ባያደርጉም በሁለቱም መድረኮች ኮከብ ግብ አስቆጣሪ ሆኖ የወርቅ ጫማውን ወስዷል። አሁን ላይ የካሜሩን እግር ኳስ ፌዴሬሽንን በፕሬዝዳንትነት እያገለገለ የሚገኘው ሳሙኤል ኤቶ ሁለተኛ ላይ ከተቀመጠው ከተከታዩ ተጫዋች በ4 ግቦች ልቆ በ18 ግቦች በመሪነት ተቀምጧል። ሳሙኤል ኤቶን ተከትሎ አይቮሪ ኮስታዊ ላውረንት ፖኩ በ14 ግቦች ይከተላል። የቀድሞ አይቮሪያኑ ኮከብ በ1968
1968 እና 1970 በተደረጉ የአፍሪካ ዋንጫዎች ኮከብ ግብ አስቆጣሪ ሆኖ ሲያጠናቅቅ በሁለቱ መድረኮች በ12 ጨዋታዎች 14 ግቦችን አስቆጥሯል። የጎሎች አባት ነው በሚል የሚወደሰው የቀድሞ የናይጄሪያ ኮከብ ራሺድ ያኪኒ በ13 ግቦች ሶስተኛ ደረጃ ላይ ተቀምጧል። በናይጄሪያ እግር ኳስ በምርጥ አጥቂነቱ ከፊት የሚቀመጠው ያኪኒ በ1994 የአፍሪካ ዋንጫውን ከፍ ሲያደርግ በዛው መድረክ የወርቅ ዋንጫውን ወስዷል። በ20 የአፍሪካ ዋንጫ ጨዋታዎች 13 ግቦችን አስቆጥሯል። በአፍሪካና በግብጽ እግር ኳስ ከፊት ከሚቀመጡ መካከል የሚገኘው ግብጻዊው ሐሰን ኤልሻዝሊ በ12 ግቦች አራተኛ ደረጃ ላይ ተቀምጧል። በ8 ጨዋታ 12 ግቦችን በማስቆጠር አስደናቂ ቁጥሮችን አስመዝግቧል። በመድረኩ ታሪክ በፍጻሜዎች 2 ሃትሪኮችን በመስራት ብቸኛው ታሪካዊ ተጫዋችም ነው። ካሜሩናዊው ፓትሪክ ምቦማ 11 ግቦችን በማስቆጠር ተከታዩን ደረጃ ይዟል። በ2000 እና 2002 ለካሜሩን ዋንጫውን ማሳካት ቁልፉ ተጫዋች ነበር። ከግብጻዊው ከሐሰን ኤልሻዝሊ በኋላ ለግብጽ በመድረኩ ብዙ ግቦችን ያስቆጠረው ሆሳም ሐሰን በ11 ግቦች 6ኛ ደረጃ ላይ ተቀምጧል። ለፈረኖቹ በተሰለፈባቸው ጨዋታዎች ቁልፍ ተጫዋች የነበረ ሲሆን 3 ዋንጫዎችን አሳክቷል። በአፍሪካ እግር ኳስ አልፎም በአውሮፓ ሊጎችና በዓለም አቀፍ መድረኮች የደመቀው ዲዲ ድሮግባ በ11 ግቦች 7ኛ ደረጃ ላይ ተቀምጧል። የኢቮሪ ኮስት ወርቃማ ትውልድን በአምበልነት ቢመራም ዋንጫውን ከፍ ለማድረግ ግን አልታደለም። በ2006 እና በ2012 በፍጻሜው ተሸንፈው ከዋንጫው ሳይገናኙ ቀርተዋል። ዲዲ በ21 የአፍሪካ ዋንጫ ጨዋታዎች 11 ግቦችን አስቆጥሯል። በመድረኩ 10 ግቦችን እንዳስቆጠረው ኢትዮጵያዊ መንግስቱ ወርቁ ሁሉ 10 ግቦችን ያስቆጠሩ ተጫዋቾችም አሉ። ንዳዬ ሙላምባ፣ ፍራንሲሉይዶ ሳንቶስ፣ ጆኤል ቴይ፣ አንድሬ አየው፣ ካሉሻ በኋላ 10 ግቦችን ያስቆጠሩ ተጫዋቾች ናቸው። በስፔን ላሊጋ ሪያል ሶሲዳድ ከጂሮና 16ኛ ሳምንት ጨዋታቸውን ዛሬ ምሽት ያደርጋሉ። በ16 ነጥብ 6ኛ ደረጃ ላይ የሚገኘው ሶሲዳድ አሸንፎ 7 ደረጃዎችን ለማሻል በሜዳው ይጫወታል። ተጋጣሚው ጂሮና 2 ጨዋታዎችን በማሸነፍ ወራጅ ቀጠና ውስጥ ይገኛል። የሁለቱ ቡድኖች ጨዋታ ምሽት 5 ሰዓት ላይ ይጀምራል። የሳምንቱ መርሃ ግብር ነገም ቀጥሎ ሲደረግ የሊጉ መሪ ባርሴሎና በካምፕ ኑ ኦሳሱናን ይገጥማል። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ከቫሌንሺያ የሚያደርጉት ጨዋታ ነገ የሚደረገው የላሊጋ መርሃ ግብር ነው። በሌላ በኩል 15ኛ ሳምንት የጣሊያን ሴሪ ዛሬ በአንድ ጨዋታ ይጀምራል። ወራጅ ቀጠና ውስጥ የሚገኙት ሊቼ ከቢዛ የሳምንቱን መርሃ ግብር ምሽት 4 ሰዓት ከ45 ላይ ይጀምራሉ። የሴሪያው ጠባቂ መርሃ ግብሮች ቅዳሜና እሁድ ቀጥለው ይደረጋሉ። ነገ ላትሲዮ ከፓርማ ከሜዳ ውጭ ሲጫወት የስኩዴቶ መሪ ኤሲ ሚላን በሳንሴሮ ሳሱሉን ያስተናግዳል። ናፖሊ ከዩዲኒዜ፣ ኢንተር ሚላን ከጄኖዋና ጁቬንቱስ ከቦሎኛ በዕለተ እሁድ የሚደረጉ የሴሪያው ጨዋታዎች ናቸው። የውድድር ዓመቱ ክስተት የሆነውና በቀድሞ የአርሰናል ኮከብ ሴስ ፋብሪያዝ የሚመራው ኮሞ ወደ ሮም ተጉዞ ከሮማ ጋር ጨዋታውን በዕለተ ሰኞ ያከናውናል። የጀርመን ቡንደስሊጋ በ14ኛ ሳምንት መርሃ ግብር ዛሬ ሲመለስ ኦኔን በርሊን አርቢ ላይፕዚግን በሜዳው ያስተናግዳል። ባለሜዳው ቡድን በ15 ነጥብ 12ኛ ደረጃ ላይ ተቀምጦ የሚያደርገው ግጥሚያ ነው። ቡድኑ ካለፉት 6 ጨዋታዎች በአንዱ ብቻ እንደማሸነፉ ጫና ውስጥ ገብቷል። የ3 ሽንፈትና የ2 አቻ ውጤትም አስመዝግቧል። በ13ኛው ሳምንት በቮልስበርግ 3-1 መረታቱ ይታወሳል። ተጋጣሚው አርቢ ላይፕዚግ በአንጻሩ ካለፉት 13 ጨዋታዎች 29 ነጥቦችን ሰብስቦ በጥሩ ቁመና ላይ ሆኖ የሚያደርገው ግጥሚያ ይሆናል። ከባየር ሙኒክ በ8 ነጥቦች አንሶ በደረጃ ሰንጠረዡ 2ኛ ደረጃ ላይ ይገኛል። በህዳር ወር መጀመሪያ ሆፈኔም ከተሸነፈ በኋላ በሁሉም ውድድሮች ያደረጋቸውን 3 ጨዋታዎችን በድል አድራጊነት ተወጥቷል። የሊጉን ግጥሚያዎች አንድም ግብ ሳይቆጠርበት ጭምር ነው ማሸነፍ የቻለው። ላይፕዚግ በዛሬው ጨዋታ የተሻለ የማሸነፍ ግምትን አግኝቷል። ተጨማሪ ዜናና የውይይት ጉዳዮችን አካተን ምሽት 2 ሰዓት ላይ በኢቲቪ መዝናኛ እንጠብቃችኋለን። ለኢቲቪ 57 ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።